ሰላም ሰላም ዩቲዩብ ተከታታዮች እንዴት ናችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁ ወይ? ይሄን ቪዲዮ ስታዩ ወደዚህ ቪዲዮ ስትመጡ ላይክ፣ አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ ነባሮችም ደግሞ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ኮሜንት አርጉልኝ እላችኋለሁኝ። ወደ ስራችን ስራ እየሰራን እናውጋ እና ስራ እየሰራው ነው። ጽዳት ጨርሼ ልብስ እየተኮስኩ ነው። አበረታቱኝ። የናንተ ኮሜንት የናንተ ቪዲዮን እስከ መጨረሻ ማየት ላይክ ማድረግ እኔን ያበረታታኛል፣ ይደግፈኛል እና ቪዲዮን እስከ መጨረሻ ይውልኝ ፕሊዝ ፕሊዝ እላችኋለሁኝ። ያው እንደ ልመናም ነው እላችኋለሁኝ። ያው ዛሬ ይዤላችሁ የመጣሁት ያው አብርሽ እያለቃቀሰ ነበረ። ማልቀሱ ያሳዝናል በጣም እና ምንድነው የምላችሁ ወንድ ልጅ ነው። እኔ አብርሽ እኮ እሷን ብዙ ነገር አድርጓታል፣ ብዙ ነገር በድሏታል። እሷ እርጉዞና አልተንከባከባትም። እሷ እርጉዞና ቼክ አላረጋት ምናምን እና በዚህ ልክ ደግሞ እሷ መበቀል የለባትም የምትሉ ልጆች አላችሁ። እኔ ከዚህ ውስጥ ነፃ ነኝ ማለት ነው። ምን ጊዜም ከዚህ ውስጥ ነፃ ነኝ። ለምን ብትሉ ልንከባከብሽ ብሏታል፣ አልፈለገችም። ግቢ ወደ ቤትሽ ብሏታል፣ አልፈለገችም። ታዲያ እንዴት አድርጎ ነው ይሄ ልጅ ካልፈለገች፣ ካልቀረበችው፣ ከሸሸችው እንዴት አድርጎ ነው የሚንከባከባት? እኔ እኮ ለምን ብቻ ግልጽ እንዳልሆነላችሁ እኔ ሊገባኝ አልቻለም። እሱ ቦታ ማለት ነው። ሁሉም እንደ አረዳዳችንና ከልብ እንደምናየው ሁላችንም የተለያየ መልካችንም ምናችንም የተለያየ ስለሆነ በቃ እኔ በዛ መንገድ ነው እያየሁት ያለሁት እንጂ ሩታ ከመጀመሪያ ጀምሮ አብርሃም ከቤት ውጪ አላላትም። እሱ ባል የለበት ነው ሻንጣን ይዛ የወጣችሁ። ከዛ አስለመናት፣ ለመነ፣ እግሯ ላይ ወደቀ። እኔ ቆይ እሱን አታዩም እንዴ? እኔ እኮ የገረመኝ ዩቱበሮች ዩቱብ የምሰሩ ልጆች ጋሽዬ መጥቶ እግሯ ላይ ሲወርቅ ዘመዶቿ ቤት እዛ እነዛ ያ መወልወያ የመሰለ ልጅ ይሄ ሰልባጁ የማይቀይረው ማለት ነው ዩቱብ እየሰራ ነው አይደል? ያቡሽ እሱ ይሻላል ከበፊቱም ትንሽ። ያው ልብሳቸው አንድ አይነት ነው። ሰው በልብሱ አይገመትም። ግን ይቅርታ በዚህ እንደዚህ ስል ማለት ነው። ግን የሆነ ስራቸው አካኩናቸው ምናቸው በጣም ይደብራል ማለት ነው። ሰው ተግባሩ ነው እንጂ እኔ ማንነታቸው ሰው መሆናቸው እኔ ከነሱ ጋር ምንም እንትን የሚያስብለኝ ነገር የለም። እና ስለዚህ በዚህ ልክ እሷ መበቀል የለባትም ምናምን ትላላችሁ ማለት ነው። ጭራሽ እሷ ምንም የተበደለች ነገር የለም። በቃ 5 10 ነጥብ 4 ነጥብ። ስለዚህ ምን ሰው ተበደለ የሚባለው እርጉዞና ወይ ሲደበድባት አላየን፣ እርጉዞና ሲያመነጫጭቃት። በቃ ሰው እኮ ከልክ በላይ ሲሆንበት የሆነ ስሜት ውስጥ እንገባለን ሁላችንም ቢሆን ማለት ነው። የሆነ አሁን ምንድነው ለመስቀል ማለት ነው ገባለው እሺ በቃ ምናምን ብላ ሁሉ ነገር እሺ ነይ ግቢ ሲላት ከቤቴ ነው የምመጣው አለች። እሺ በወንድ አቅሙ ሊያስደስታት ከጓደኞቹ ጋር ሆኖ ምን ብሎ በቃ በደስታ ሊያደርጉ ሲፈልጉ ያው ዶሮ አርደው ምን ብለው ያው እንጀራ ገዝታ ከሆነ አይዶን ነው የማውቀው ነገር የለም ዶሮ ምናምን ራሳችንን የሰራ ነው ብለዋል። ስለዚህ ማናት ሄርሜላን ደግሞ አየቻት። ሄርሜላ እኮ ያኔ እየመጣችሁ አመት በዓል አስታርቃቸው እሷ ናት አይደል ያስታረቀቻቸው። አመት በዓልን አብረን ነው የምናሳልፈው። አይ አመት በዓልን እኔ ከባሌ ጋር ብቻ ነው የማሳልፈው ማንንም አልፈልግም አላለችም ሩታ በዛ ሰዓት። ኦኬ ብላ ተቀበለች፣ ሄደች። ከዛ ከሷ ቀድማ ስትሄድ ራሱ ደንግጣ ነበረ። ሩታ የለችም እንዴ ምናምን ብላ ነበረ። ያው ምንም ማድረግ ባይቻልም ማለት ነው። ከዛ በቃ እሷ እስከመጣ ርቦናል እና እንብላ እሷ እስከምትመጣ። ልክ ያው እግዚአብሔር ያልፈቀደው ይሁን እኔ ምንም ማውቀው ነገር የለም። በቃ ተቀያየረች። ከምትቀያየር በዛን ሰዓት ባሏን የራሷ ማረግ ከፈለገች አብርሃምን እሷ እውነት የምትፈልገው ቢሆን አብርሃምን እኔ ነግራቸዋለሁ። እሷ ከመጀመሪያው ተልኳ አላት። ተልኳን ጨረሰች። ከዛም በአጋጣሚ አረገዘች። የሱን ቤተሰብ አልገባቸውም።
የሆነ እሷን የሚወዱ የሚደግፉ ሰዎችም አልገባችሁም። እሷ ሰውየው ብሏል፣ እኔ እሷን የላኩት ሄርሜላን የላኩት እኔ ነኝ ብሏል። ለምን እሱ ጋር እንደላክ አላውቅም። እሷ በዚህ ልክ ምንም ሳያረጋት እኔ እኮ የሆነ በድለህኛል፣ በእኔ ላይ እንደዛ ስትሆን መልሼ የምቀበልክ መስሎክ ነው እንዴ ምናምን በእሱ እንደተጫወሽ ደግሞ በአንቺ የሚጫወት ይሰጥሻል እግዚአብሔር። ጠብቂ። ያሁኑ እግዚአብሔር ደግሞ ለራስሽ ነው የሚሰጥሽ፣ ለአብርሃም ልክ እንደሰጠው ማለት ነው። አብርሃም ከዚህም በፊትም በአንደበቱ እኛ የምናውቀው ያው ፍቅርን ብቻ ነበረ። እሱ ግን ከብዙ ሴቶች ጋር ነበርኩኝ፣ ከዛ ውስጥ ግን የመረኳት ሄርሜላን ማን ነው ሩታን ነው ብሏል። የመረጥካት ሩታ ምን እንዳረገችክ አይተሃል። እንደምትወዳት አንተ እለት በእለት በቀን በቀን እኔ እኮ 2 ዓመት ምናምን የሆናችሁ መስሎኛል። 1 ዓመት ሙሉ አብረን ስንኖር ለካ አላቅሽም ብለሃታል። ጥንት አታውቃትም። እሷ እኮ የተቀየረችብክ ልክ ከቡታጅራ ወጣችሁ አዲስ አበባ እንደገባችሁ ፕራንክ ራሱ ስትሰራት እንዴት እንደምታመነጫጭቅክ እንዴት እንደምትንቅክ አንተ ከልብ አታይም። ለምን ፍቅር እውር ነው፣ እውር ሰውን ያደርጋል። አንተ ንጹህ ልብ ስላለክ ታሰርክ፣ ለፍቅር ብለህ ደግሞ ተሸነፍክ። በቃ ከእሷ ጋር መኖርን ፈለክ እንጂ ሄርሜላን አልፈልግሽም፣ እኔ ከምስቴ ጋር መኖር የምፈልገው ከልጄ ያው አልፈልግሽም ማለት ነው። ተው በቃ እኔ ከእሷ ጋር መኖር የምፈልገው ብለህ እንትን ስትል ያው ዞሮ ዞሮ በፊትም ፍቅሯንም አልተቀበልካትም። ባይሆንም መጽናኛ ትሆንሃለች። ያው እንደ መጽናኛ ነው ያስካት እሷን። አንድ ሰው ሰውን ሲያፈቅር ያ ሰው የሚጎዳ አይመስለውም፣ የሚያፈቅረው ሰው የሚጎዳ አይመስለውም። የራሱን ፍቅር፣ የራሱን ሀሳብ፣ የራሱን እንትን ነው የሚያራምደው ማለት ነው። አንተ እንደዛ ነው የሆንከው አብርሽዬ። ግን እኔ ዛሬም ቢሆን ነገም በርታ ነው የምልክ። በርታ፣ እግዚአብሔር ካንተ ጋር ነው ያለው። እግዚአብሔር ላስችል አይሰጥህም። በቃ ለፍቅር ብለህ ዋጋ ብትከፍልም ምንም ማለት አይደለም። ያው የሰራው ኃጢአት ካለ በሴቶቹ ላይ እኛ የምናውቀው ያው ስሟን ሁሉ ጊዜ ስለምደጋግም ይቅርታ እሷ ደግሞ እንዳትሉኝ። ያው ፍቅርን በውስጥም ቢሆን ይቅርታ ጠይቃት። ቂምማ ሃይ እግዚአብሔር ይም ብላብ ከሆነም ለምን በቃ ይደርሳል። ስለዚህ ይቅርታ ጠይቅ። ከዛ ተረፈ ግን ንጹህ ልብ ነው ያለህ አንተ። እኔ ሁሉ ጊዜ እላለሁኝ አብርሃም ንጹህ ልጅ ነው። ያንም እንድትሳሳት ከእሷ እንድትለይ ያደረገችክ እሷ ናት። ያንን ሁሉ ዋጋ አስከፍላክ ዛሬ አውላላ ሜዳ ላይ ጥላክ ላሽ አፍንጫህን ላስ አለችክ። ገባክ? እንኳን ፈረምክላት ያን ወረቀቷን። እዛ ከፈለገች ለሞዴስ ታርገው ለራሷ ማለት ነው። በቃ ሞዴስ አርጋ ተጠቃሚ፣ ሞዴስ አርጊና ተጠቃሚ። ይሄ መልእክቴ ይድረስሽ። በጣም ባለጌ ባለጌ የሰራሹ ነገር አንቺ እንደ ጀግንነት ስፈልግ አነሳዋለሁ፣ ስፈልግ ጥለዋለሁ። በምፈልጊበት ሰዓት የምታነሽ አንድ ቀን ብዬሻለሁኝ። ባለፈውን ቪዲዮ ሰርቼልሻለሁ። አንድ ቀን እሱ ጥሎሽ ሄደ ቀን የመጨረሻሽ ነው ይሄ ቻንስሽ ብዬሽ ነበረ። እኔም እንኳን አለም አብርሃም እኔ ራሱ አምኜሽ ነበረ። በቃ ለምንድን ነው ያመንሽው ብትሉኝ አብርሃም ያው እንዳልኳችሁ ነው። ከዚህም በፊትም ቪዲዮን ወደኋላ ተመለሱና እዩ። እንደሱ አይነት ህይወት አለኝ። እኔም ታስሬ ተመልሼ ያን ፍቅሬን ነበር የማስበው ከነ ልጄ ታስሬ ብዬ ቪዲዮ ሰርቼላችኋለሁኝ። ሙሉ ቪዲዮን ያው አገር ቤት ስገባ ሰራላችኋለሁ ብያለሁ፣ ቃል ነው። ስለዚህ ምንድነው ፍቅር ብዙ ዋጋ ያስከፍላል። ሰው ከልቡ ሰውን ከወደደ ከልቡ በቃ የራሴ ሰው ብሎ ሰውን ካመነ አይደለም ሰው ማመን ህይወቱን መስዋዕት ያደርጋል ህይወቱን። ስለዚህ ደግሞ የሚያፈቅር ልብ ያላቸው ሰዎች እኮ የታደሉ ናቸው፣ ካጂዎች ናቸው እንጂ ይሁዳዎች የፍቅር ሰው ምንም ማለት አይደለም። ይሁዳዎች ዛሬም አሉ፣ ሰውን የሚከዱ ሰውን በቃ ሴትም ቢሆኑ ወንዶችም ቢሆኑ ይሁዳዎች ነፍ ናቸው። ፍቅር ለፍቅር ደግሞ ዋጋ የሚከፍሉ የተወሰኑ ሰዎች ቢሆኑም እግዚአብሔር ደግሞ እነሱን ይፈልጋቸዋል። ሁል ጊዜ በህይወታችሁ ውስጥ በኑሯችሁ ውስጥ መልካም ነገር ስሩ፣ መልካም ነገር ለማድረግ ሞክሩ እንጂ ይሄ በቀል ነው እኔ ይሄ በቀል አትበለው። ስሩንም አመስግነኝ። አበባ ይስጥሽ፣ አበባ እንዲሰጥሽ ነው የፈለግሽው ምስጋና።
በጣም የምትገርሚ ሰው ነሽ። የመጨረሻ የምትገርሚ። እኔ ሴት መሆኔ ራሱ ሴት እንደዚህ አይነት ታረጋለች እንዴ እስከምል። አንቺ አሁን ጀግና የተጫወትሽ መስሎሻል። ገባሽ? ጀግና የተጫወትሽ ምርጥ ጫወታ የተጫወት መስሎሻል። ደግሞ ታያለሽ። መቼም ይሄ ውርደትሽን በቪዲዮ ይዘሽ ስለማትመጪ አናይም። ስለዚህ እዛ በውስጥ ወይ ታለቅሻለሽ ወይ ደግሞ እግዚአብሔር በአደባባይ እሱን ቅስሙን እንደሰበርሽ አንቺንም በአደባባይ ቅስምሽን ይሰብርሻል። እግዚአብሔር የበቀል አምላክ ነው። ለአንቺ እኔ በደለኝ አንተ እዛ የትም ተንዘላዝለ ስትመጣ መቀበል መስሎክ ነበር እንዴ? መንዘላዘል ምን እንዴት እንደሆነ ስለማታውቂ ነው። መንዘላዘል ማለት እንደዚህ ነው። ቪዲዮ አብሮ ስለሰራ አብሮ ሲተኛ አላሹ በቃ ቻው። ካሁን በኋላ አጣሹ እንጂ አላጣሽም። ገባሽ? አጣሹ። አንቺ ሰው እንዲያቅሽ ሰው እንድትሆኚ አይደለም ሌላ በብዙ ነገር እንድትቀየሪ ዋጋ የከፈለልሽ ሰው ነው አብርሃም ማለት። ብታቂ እሱ ቢበድልሽም በቃ እሱ ራሱ ቢበድልሽ እግዚአብሔር ይስጥክ፣ እግዚአብሔር እንደ ስራክ ይስጥክ ብለሽ ቻው ማለት ትችያለሽ። የዚህን ርቀት ምናምን መሄድ እና ደግሞ ቡዜ ትላንትናም እየፈለገችው ነው አብርሃም ደግሞ ከቤተሰቦች ጋር ተገናኝ፣ ከቤተሰቦች ጋር ተነጋገር ያለውን ነገር። አሁንም ጎትተው እንደ በግዛ እሷ ስር እንዳያርመጠምጡክ። በቃ ከአሁን በኋላ ጥባ ጥቤ ነው የምትጫወትበት ብላሃለች እኮ። ስፈይው አስታውስ፣ ስፈልግ ማነሳው ስፈልግ ምጥለው እያለች እንደዚህ ዳንስ እኮ ነው የደነሰችብን። አይደለም በአንተ በእኛ በምናያት በኦዲየንሶቿ ራሱ እቅርታ ምናምን ያንቺን እቅርታ እዛ ኪስሽ ውስጥ ክታቺ። እንደዚህ አይነት እቅርታ የለም። ሰውን በሰው ላይ ጥባ ጥቤ እየተጫወሽ በአብርሃም ብቻ አብርሃምን የተበቀልሽ ነው የመሰለሽ። ሰውን ንቀትሽ፣ የንቀትሽ ብዛት፣ እግዚአብሔርን የንቀትሽ ብዛት። ካንቺ የሚያስ አንዳች ሰው የለም። ማንም ሰው ዛሬ እንደፈለግሽ መሆንሽ እንደፈለግሽ መውጣትሽ መግባትሽ ራሱ በአብርሃም ነው። የት ነው የምናቅሽ? ደህና ልብስ ራሱ ለብሰሽ አትመጪም ነበረ። ቡትቷ ለኦዲየንስ ምናምን። ኦዲየንስ ማለት እንደዚህ ከሆነ በአፍንጫችን ውጪ እዛው። እኔ ድምፅሽ ራሱ እግዚአብሔርን ድምጿ ራሱ ያስጠላኛል። ድሮም አልወዳትም አይደለም ዛሬ፣ ድሮም ከመጀመሪያውም አልወዳትም። እኔ ምንም በቃ ታስታውቃለች ልጅቷ የሆነች በቃ እንትን መሆኗ ምስጥ መሆኗ። እንዴት ሰው እንዳልተረዳት በዙሪያቸው ያሉ እኔ እኮ አብርሃም ተጎዳ ብላችሁ እህቶች ወንድሞቿ ራሱ የእሱ ወንድሞች አሸማ ገዳዬ ስትሉ ትገርሙኛላችሁ። አብርሃም የዚህን ነው እንደ ጎዳችሁ? ፍቅርን ነው ጉድት አርጓት፣ ስብርብር አርጓት። ሌላ ይቅርና ለዚች እኮ ዩቱብ ከፍቶላት ብዙ ህይወቷን አስተካክሎላት ነው የተለያት። ለዛች ምንድን ነው ያደረገላት? ልጅነቷን እንዳሉ ከሆነ የ5 ዓመት በዛን እድሜ አስቡ። እነሱ ራሱ ልጆች ነበሩ በዛን ሰዓት። በ5 ዓመት በስንት ዓመት ፍቅር እንደጀመሩ እነሱ ይወቁ። የ5 ዓመት ቀሪቅና 5 ቀን ያወራሹ ከልብሽ የወደድሽው ሰው ወይ ደግሞ የወደድካት ሴት ዋጋ አላት። ስለዚህ በ1 ዓመት እና በ2 ዓመት ውስጥ ይሄው ዋጋ መልሱ መልሳልክ ሄደች። ገባክ? ስለዚህ እግዚአብሔር በቃ እኔ አሁን እየረገምኩክ ምናምን አይደለም። እኔ ከመጀመሪያው ከሆነ እኔ ካንተ ጎን ነኝ፣ ከአብርሃም ጎን። የፈለጋችሁትን ማለት ትችላላችሁ። ከእውነት ጋር የቆመ ድሮም እንትን የለውም፣ መልካም ነገር አይጠብቀውም። ጥርሱን እያለች ስትመጣ ያኔ እኔ አሁን ወደዳችሁም ጠላችሁም ድምጿ ራሱን ያስጠላኝ። እሷ የምታወራበትን ቦታ እያሳለፍኩኝ ነው ያዳመጥኳት። በቃ አንዳንድ ቦታ ብቻ እያዳመጥኳት እኔም ማመስገን ነበረብክ ምናምን። አበባ ይስጥሻ የምስጋና እውነት ነው። እኔ ስለሆንኩኝ ነው ቆሜ ራሱን ማወራሽ አለ። የሚያገናኘን ነገር ካሁን በኋላ የለም ምናምን። ልጁን ልከለኪው ከሆነ ልጁን ስጭኝና፣ አይ አብርሃም ልጁን ስጭኝና፣ ከዛ ተረፈ
ግንኙነታችን ይቆማል። ግን ልጄ እስካለ ድረስ እኔና አንቺ መገናኘታችን አይቀርም። ግድ ከእሷ ጋር መገናኘት አያስፈልግም ወንድም አለ። ጊዜ ቴክኖሎጂው የረቀቀ ነው። ሞግዚት ትቀጥሩላታላችሁ። በሞግዚት ታያለ፣ በሞግዚት ልጅህን ታስመልሳለክ እንጂ ከእሷ ጋር ካሁን በኋላ እሷ በሄደችበት መንገድ ራሱ አትሂድ። እሷ በዞረችበት እንደው የእግዚአብሔር ሰላምታ ራሱ አትበላት። ግን ይቅርታ አድርጉልኝ፣ የትኛውም ሰው ይኮራል። እሷ ናት ይሄ ሁሉ ያመጣችሁ እንጂ እኮ በሰላም በፍቅር ወንድም በቃ አንድ ሰው ካልተስማማ መንገዳቸው ትክክል ካልሆነ ካልተስማሙ እኮ የመለያየት መፍት አላቸው። ስለዚህ ሲለያዩ ግን በፍቅር ኖርማል ጓደኛ የሆኑ አሁን ቆይ የነዛን ልጆች ቪዲዮ ሰራላችኋለሁ። ኪያና አንዋር አሁን እነሱ እንዴት በቃ ተለያይተው ራሱ እንዴት እንደሚዋደዱ እኔ መቤቴን እነሱን በቃ ሳያቸው ከረራቸው ራሱ በቃ ማች የሆነ ሰዎች እንዴት ሲለያዩ እንዴት እንደጨነቃቸው ያለያያቸው ሌላ ነገር አይደለም፣ ሃይማኖት ነው። እሱ ሙስሊም ነው፣ እሷ ክርስቲያን ናት። እሷም ሙስሊም መሆን አትፈልግም፣ እሱም ክርስቲያን ኦርቶዶክስ መሆን አይፈልግም። ስለዚህ እየተዋደዱ ተለያዩ። ግን ሲለያዩስ በቃ ምስቱ ብትጫነው ራሱ ምን ብትለው ራሱ ያንን ምስቱ የምትጫነውን ለፍቅሩ እያለ ዋጋ እየከፈለ ግን እግዚአብሔር ትዕግስቱን ይስጠው። ስለነሱ ሰራላችኋለሁ ቪዲዮ። አሁን ስለነዚህ ብቻ ላውራ። ፍቅር ማለት እንደዛ ለምሳሌ ነው ያመጣውላችሁ። እነሱ አሁን አልተዋለዱ ምን አላሉ፣ ኖርማል በቃ ፍቅረኛሞች ናቸው እንጂ አልባለጉ። እሷም ክብሯን ጠብቃ እሱም ክብሩን ጠብቆ ሲጋቡ በቃ ማንኛውም ሰው የሚያደርገውን አስበው ነው። ግን አሁን እሷ በዛን ሰዓት ወይ ራሷን አሳልፋ ብትሰጠው ኖሮ ለመለየት ራሱ የዚህን አይቀላትም። ዛሬም ቀሏታል እያልኩ አይደለም። ግን ሩታ ልጅ ወልዳለት አብራ የፈለገችውን ነገር ሆና ዛሬ በዚህ ናል ሰውን ተበቀልኩት፣ ተዝናናውበት፣ ስፈልግ አነሳዋለሁ፣ ስፈልግ ጥለዋለሁ የምትለው ምን ማለት ነው? ምትገርም ናት። ዛሬ ያኔ ግፊ በርቺ ሩታ ያላቻት ሰዎች ዛሬ ይሄው ገፍታ የት እንዳረገችው የት እንዳደረሰችው እኔ ምን ማድረግ እንደምችል አሳይሃለሁ ምናምን ስታስጠይ የሆንሽ ቆረቆንዳ ከቆረቆንድነት አውጥቶ ቂጥ እንድታወጪ አረገሽ። ጉንጭሽ አበጥ እንዲል አደረገሽ። እኔ ደግሞ የድሮ ቪዲዮሽን ቆፍሬ አመጣልሻለሁ። ገባሽ? አንቺ የሆንሽ አንቺን ብሎ በቀለኛ አንቺን ብሎ እነዛ ጓደኞችክ ያ ደግሞ እነዛ ጓደኞችክ ስለተጫወቱብን እኛም ተጫወትንብን። እንትናችሁ ራሱ ንግግራችሁ ራሱ ግራና ቀኝ ነው። ወደ እሷ እኔ ተበቀልኩት ላይ እሱ ደግሞ እኛ በቃ ምናምን ልክ ምክራችሁ ራሱ መጀመሪያ ተመካከሩና የምታወሩት ወሬ ራሱ አንድ አይነት ወሬ እንዲወጣ ከአንደበታችሁ። ልባችሁ ራሱ የተለያየ ነው። አብረሽ ምሳሌያቸው ሰዎች ራሱ ልባችሁ የተለያየ ነው። የተለያየ የምታወሩት ነገር በሙሉ ከሩታ ጎን ሆናችሁ ያ ፈረንጁ ነው ማንም ትባለው እንትን ብሎ ፈረንጁ ስም ብቻ የሆነ ጭራ ነህ አንተ። እንደ ዛሬ ደስ ብሎኛ አቅም ሩታ አቅሟን አሳየ፣ ተፈላጊ መሆኗን አሳየ። ተፈላጊ መሆኗን ስሩንም እኮ ማናት ሄርሜላ እኮ ደስታውን ለምን ትነጥቃለክ? ደስታዋማ እሷ ናት፣ ደስታዋን ስጣት እያለች እየለመነች ነበረ። በቃ ለምን ሰው ለሚወደው ሰው ዋጋ ስለሚከፍል እሷ ዋጋ እየከፈለች ነው ያለችው። ሄርሜላ አብርሃም እንዲጎዳ አትፈልግም። አብርሃም እንዲያዝን አትፈልግም። በቃ ማንኛውም ሰው ሰውን ሲወድ የሚያደርገው ነገር ነው። ለምን አብርሃምም ሩታ እንዳትጎዳ ብሎ ነው እሷን ጎርቷት የሄደው። እሷም ደግሞ አብርሃም እንዳይጎዳ ትፈልጋለች። ያው ደግሞ ጥላው መሄዷ እሱ ደግሞ ጠርቷት ጥላው መሄድ የለብሽም ሄርሜላን ብትሆኝ በቃ በጓደኝነትም ቀጢ በባልና ምስትም ቀጥሉ ምንም አርጉ። ግን እሱ ጠርቶሽ እንደዛ ቀስሙ ተሰብሮ ይቅርታ እየጠየቀሽ እንዴት እንደሚያስረዳሽ ራሱ ግራ ገብቶት። ለምን ማንም ሰው የሚያደርግ ነው። ማንም ሰው እውነቴን ነው የምላችሁ። በቃ አብርሃምን እዚህ ጋር ጥፋት አለው አይደለም። ሄርሜላን ጥሎ ወደዛ የመሄዱ ምንም አይነት ጥፋት አለው፣ አጥፍቷል። ሄርሜላን ይካሳት ምናምን ምልበት ጉዳይ ምንም ነገር የለም። ለምን ብትሉ ልጅ አለ እዚህ ጋር ምስት ተብዬ አለች። እሷ ብትሸውደውም
እሷ ቅስሙን ብትሰብረው ነገ የሚጠብቅሽን ጠብቂ። የምትፈልገውን ነገር መውሰድ ትችላለች። ያሰፈረችውን አስፈራለች። በቃ ለቃቅሚና እዛ ኮተትሽን እዛ ቤት ያለውን ኮተትሽን አውጪ። አብርሃም ደግሞ እዛ ቤት አትመለስ። በቃ ሌላ ቤት ተከራይተክ ሌላ አዲስ ለምን አኳኩንሽ ራሱ ከፊት ሊጠፋ አልቻለም ማለት እንዴት ነው የሚጠፋ? በ3 ቀን በ4 ቀን ይቅርና እኮ እድሜ ያለምን ይሄ ከጭንቅላትክ ውስጥ አይወጣም። እሱ ያደረገችክ ነገር ማለት ነው። ገባችሁ? ስለዚህ እግዚአብሔር ትዕግስቱን ይስጥክ፣ ማስተዋሉን ይስጥክ። ደግሞ የሱ እህትና ወንድሞች ተረጋጉ፣ ልጁን አረጋጉት። ልጁን በቃ ወደ ራሱ እንዲመለስ አድርጉ እንጂ ሩታ 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 አትበሉብን። እዚህ እሷ ራሱ አዚም አሰርታባችሁ ነው እንደመጣችሁ ልጅቷ። በስመ አብ ወወልድ ወመንፈስ ቅዱስ። በገብርኤል ቀን ክፉ ነገር ተናገርኩ። አሰርታባችሁ መታ ከሆነ ይመታ በጌታ በኢየሱስ ክርስቶስ የተመታ ይሁን እንጂ ጤነኛ አትመስሉኝም። ልጅቷ እንደዚህ ልጁን እያረገች ዛሬም ከሩታ ጋር እስኪ የተነጋገርነው ነገር አለ እንደዚህ አይደለም ምናምን እያለች ነበረ ቡዜ ብላ ቢንያምን ይዛ ብሩክ ቤት ሄዳ ነበረ። ብሩክን ደግሞ እሱ ያለበት ቦታ አሳዩ ምናምን እያለች ነበረ። ደግሞ እሱ ያለበትን ቦታ ላያውቅም ማለት ላያውቅ ይችላል። በቃ አንድ ሰው የራሱ በቃ እኔ አሁን ለምሳሌ ሆነ አንዳንድ ጊዜ ብቻዬ መሆን ፈልጋለሁኝ ከማንም ሰው ጋር። አሁን እኔ አረብ ቤት አይደል ያለሁት። አንዳንድ ጊዜ በቃ የራሱ ነገር የሆነ በቃ ሲደብረኝ የሆነ በቃ አይደለም በቃ ድብቅ ማለት ፈልጋለሁኝ። በዛ ሰዓት የሚሄድበት ሰው ቤት ባሉን በቃ አረብ ሀገር ባይሆን አገሬ ብሆን የሆነ ቦታ ሄጄ ወይ ቤተክርስቲያን ወይ የሆነ ቦታ ውስጤ በቃ ድብቅ አድርጌ መቀመጥ ፈልጋለሁ። ይሄ ማንኛውም ሰው የሚፈልግ ነገር ስለሆነ ማለት ነው። ስለዚህ ላያቅ ይችላል ማለት ነው። ቢኒያም አምጣም ማነው ስሙ አቤል። ቢኒያም ደግሞ እነሱ ናቸው ያለያዩአቸው። አንተም እኮ ውስጡ ነበር ከአንዴ በፊት እኮ ከነ ሄርሜላ ከነ አብረሽ ጎን ነበር አይደል እንዴ? ትክክል አይደለሽም ጥቅመኛ ብለህ ስለሰደበችክ ወንድ ሁን ባክና ትሽለጥለጥ እንደ ወንድ በቃ የሆነ አቋምህን እነሱ ምንም ቢሆን ራሱ እንደዛ ብትሰድባቸውም እንደዛ ምን ብትላቸውም አቋማቸውን አጠንክረው እስከዛሬ ከአብርሽ ጎን ነው ያሉት። አንተ አትሽለጥለጥ። አብርሃምን ማነው ሩታን የምታውቃት በአብርሃም ምክንያት ሊሆን ይችላል። ጥላት አይደለም እያልኩ ያለሁት ግን ከእውነት ጋር ሞቱ። እውነትን ይዛችሁ ህይወታችሁ መስዋዕት አድርጉ። ዝም ብላችሁ አትሽለጥለጡ። ስለሰደበችክ ሙልጭ አርጋ ልክልክን ስለነገረችክ ምላሷን ፈርተክ እሷ ስር መሽለጥለጥ። እሷ ስር በቃ እውነቱን ንገራት። ጥፋት አለብሽ። ጥፋቷን አምና ከተቀበለችው ትቀበላለች፣ ካልተቀበለችው ዳይ። ማንም እሷን የሚለምናት ሰው የለም። ገባክ? እናንተ እዛው ለማምኗት እናንተ እዛው ከእሷ ጋር በቃ እሷ ባለቻችሁ መንገድ ተሯሯጡ እንጂ እኛ ምንም አይደርሰንም። ስለዚህ እናንተ ከእሷ የሆነ ነገር የሚደርሳችሁ ከሆነ እናንተ ትሽለጠለጡ ከሆነ እኛ ደግሞ ከእናንተ ጋራ ምንሽለጠለጥበት ነገር የለም። ምንም ቢሆን ምንም ከእውነት ጋር ይዘን እንጓዛለን። አብርሽ ደግሞ ወደፊት ነው እንጂ ወደ ኋላ የለም። የማንዘር ጎመን ዘር አለ። ገባችሁ? ማንም ከማንም አንስም። እኔ ዘር አሁን እንደዚህ ስላችሁ ጥንካሬውን የጠንካራ ቤተሰብ ልጅ ነው ለማለት ፈልጌ ነው እንጂ የሆነ ዘር እየመረጥኩ አይደለም። በቃ ለምን የጠንካራ ልጅ ቤተሰብ ልጅ ነው። እሷም ደግሞ ቤተሰቦቿን እየነኩ አይደለም እዚህ ጋር በቃ ትክክለኛውን ነገር ስነግራችሁ ማለት ነው። ለያዙት ነገር ወደ ኋላ አይመለሱም። በስራቸው ጠንካራዎች በቃ ጠንክረው የሚሰሩ የሚታትሩ ቤተሰብ ልጆች ናቸው። እና ስለዚህ ወደፊት ነው እንጂ ካሁን በኋላ አብረሽን ብቶ ወደ ኋላ የለም። ቅስምን አትስበር። እንደ ድሮ በቃ በሸነን እያልክ ዘና ፈታ እያልክ እየሳክ ግርማ ሞገስህን እያንቀሳቀስክ ና እንጂ በቃ ያልፋል። ወንድ ልጅ ነክ ደግሞ አታለቃቅስ። ወንድ ልጅ ማልቀስም ካለብን ሚዲያ ላይ ሳይሆን ከጀርባ አልቅሰናል። ለማን ደስታ ስትል ነው የምታለቅሰው? ያቺ ሸርምጥማጥ ምስትን የድሮ ምስትን ልታስደስታት ነው? አታልቅስ። ማልቀስ አያስፈልግም። እሷ ታልቅስ ልጇን አቅፋ። ይሄ ቪዲዮ ይቀመጣል እንዴት እንዳደረገችው። አባቴ ባባ እያለ ይመጣል ልጅ ሲያድግ ባባ እያለ ገባክ?
ክፉ ነገር እየነገረችው ካላሳደገች አባትክ እንደዚህ አርጎኝ ብትልም ምስክር አለክ። ምን ችግር አለ? የሰው ምስክር አያስፈልግም። ቪዲዮ ለዘላለም ይቀመጣል አይደለም? ይሄ ትላንትና የስንት አመት 100 አመት ያዱአ ቪዲዮዎች ራሱ አሉ አይደል እንዴ? እነ ምኒልክ ሲዋጉ ምን ሲሉ ይታያል። የስንት አመት መጥፋት ቢኖር ኖሮ እሱ ይጠፋ ነበረ። ስለዚህ የማይጠፋ ነገር ስላለክ አያጨናንቅክ። አይ ካልክ ደግሞ በቃ ቆንጅዬ ልጆች ትወልዳለክ። እግዚአብሔር ልጅ ይሰጥሃል። ካሁን በኋላ ወንድ ልጅ ነክ፣ ምንም ችግር የለብህም። አብሺሪ። ስለዚህ መገፋት አንዳንድ ጊዜ ቆንጆ ነው። የመገፋት የማታ ያደርሳል ከደህና ቦታ ይላል ዘፋኝ አይደል? ስለዚህ በመገፋትክ ተደሰት እንጂ አትዘን። ከዚህም በፊት የገፋሃቸውን ሰዎች ይቅርታ በውስጥ መስመርም ቢሆን ከቪዲዮ ውጭ እያገኛቸው ይቅርታ ጠይቃቸው። ከዛ እግዚአብሔርንም ይቅርታ ጠይቅ። እንደዛ እያልክ የራስን ህይወት ኑር። ምርጫህን በቃ ምረጥና ከምትፈልጋት ሴት ጋራ ትዳርህን ይዘክ። በዛን ሰዓት አልነበረም ትዳር ራሱ መያዝ የነበረብክ። ቀስ ብለክ ነበር መያዝ የነበረብክ። ደግሞ እኮ የሚገርመው አንተ ትዳር ከያዝክ ይይዛሉ፣ አንተ ከሚስት ጋር ስትጣላ ይጣላሉ። የቡታጅራ ልጆች ደግሞ እኮ ችግራቸው ይሄ ነው። የሆነ ድራማ ነው መሰለኝ የሚሰሩት እነሱ፣ አንዳንዶቹ፣ ሁላችሁም ሳትሆኑ ማለት ነው። ስለዚህ እግዚአብሔር ያው ያበርታክ። ሰው አልሞተብህም፣ ያበርታክ። ምልክ ፍቅር ነው ያጣው፣ ፍቅር ደግሞ ይመጣል። በቃ ይሄንን በቃ አንዳንድ ጊዜ እኮ እንጆ ታረግበታለህ። ያለፍክበትን ያሳለፍከውን ነገር በቃ እያየክ ትዝናናለህ። አንተ ስሩንም በቪዲዮ አለክ። አንዳንዶቹ በቪዲዮ ያለላቸው አለ አይደል እንዴ? በጭንቅላታቸው ውስጥ ብቻ ሴፍ ሆኖ እንደ ማኩሪ የሚባል ምንድነው የሚባለው? ጠፋብኝ። ትንሽ እነዚህ እንትን ቋንቋዎች ብዙ አልችልም። የሀገሬን ቋንቋ ራሱ ይምታታብኛል። እየተንከባላለለ ውስጥ ያው የሚኖር ማለት ነው። አንተ ግን በቪዲዮ አለ። አንድ ቀን ሲያልፍ እኮ ጋሽዬ ብለዋል። ትዝ ይልሃል? እኔ ጓደኛ ነበረችኝ ድሮ ከእናታችሁ በፊት ብሎ ለሃሚ እየነገራን ነበረ መቀደም ለታ። እኔ እየሳኩ ነው። አይ ጋሽዬ አሁን እሷ አርጅታለች ከኔ ቀርማ አሉ። አየክ ጋሽዬ አሁንም ወጣት ናቸው። የድሮ ፍቅረኛቸው ያው የድሮ ፍቅረኛ ሲባል እንደኛ ጊዜ አይደለም። እነሱ እንዲህ እንትን ማለት አይደለም። በቃ ወይ ለነጌ ወይ እንትን ብሎ ዝም ብሎ ጓደኛ ምናምን ነው እንጂ እንዳሁኑ ቁብ እንበላ ለምን ምስጢር ውስጥ አልገባን ዝርዝር ውስጥ። ስለዚህ እኔ አሁን እስካሁን ሰዓት ደነግጣለሁኝ። እሷ ግን ከኔ ቀርማ አርጅታለች አሉ። አየክ ሩታ ካንተ ቀርማ ታረጃለህ፣ አንተ ወጣት ትሆናለህ ማለት ነው። በተዘዋዋሪ ስነግርህ ማለት ነው። ገባክ? ወንድ ልጅ አያያዙ ነው። ሴት ልጅም እንደዛው ራሷን ከያዘች ምን ካለች ብዙም ላትወርቅ ትችላለች። የድሮ ሰዎችና የአሁነኛ ትውልዶች ደግሞ አንድ አይነት አይደለም። ስለዚህ አብሽሪ ልልክ ነው ወንድም አለም። ምንም ማለት አይደለም። ትሂድ፣ ሰው ቢሄድ ሰው ይመጣል። ሴት ብትሄድ ሴት ትመጣለች። ሩታ ብትሄድ ሌላ ሩታ ትመጣለች። ዘና እያልክ እንጆ እያደረግክ በቃ። ግን ካሁን በኋላ ጥንክር ያለች በቃ ሁሉን ነገር ካንተ ጋር የምትችል ችግርን፣ ራብን፣ ጥምን፣ ህመምን ካንተ ጋር የምትችል ነው እንጂ እንትን አትበል። በቃ ፈታ ብለክ ኑር እልሃለሁኝ ወንድሜ። ብዙ እንትን አትበል። እሷ እኮ ሆስፒታል የገባክ ለታ ራሱ እኮ እኔ በዛው አንተ ጋር የምትቀር መስሎ የነበረ፣ እሷ ግን ጥላክ ነው ሄደችው። ገባክ? ያኔ የሆነ ዕቃ ልፈልግ ነው የመጣሁት ምናምን ብላ የወደክ ጊዜ ማለት ነው። ከዛ ጊዜ ጀምሮ ነው ይሄው ያንተ መውደቅ የጀመረው እና ስለዚህ ወንድምዬ ቻል አርገውና ወንድ ልጅ የማይችለው ነገር የለምና ሁሉን ነገር ቻል እያደረክ እንደዛ ነገሮችን እለፋቸው ነው የምልክ። ማለፍን የሚያክል ነገር ስላሌለ እለፍ። ማይታለፍ ነገር ደግሞ አንዳች ነገር የለም። በህይወትክ ውስጥ የሚመጡት ነገሮች በሙሉ አንተን ሊያስተምሩ እንጂ አንተን ሊጎዱ አይደለም የሚመጡት። ስለዚህ እለፋቸው።
በርታ በርታ እያልክ እንደ ድሮ ዘና ፈታ እያልክ በቃ ከነጋሽዬ ጋም ከፈለክ ከነማሚ ጋም ከፈለክ ከነ ብሩኬ ጋም ከፈለክ ብሩኬን ተው፣ እሱም የሱ አሸርጋጅ ነው። ብሩኬ ያልኩኝ አፌ ላይ መጥቶብኝ ነው። እሱንም ምን ያልወደው እሱንም የጠላሁት በቃ እኔ ሽልጥልጣም ሰው አልወድም። ከእውነት ጋር የሚቆም ሰው ነው የምወደው። እውነት ያለው ሰው ነው የምወደው። ሰውን የሚገፋ ሰውን የሚያስለቅስ ሰው አልወድም። ያኔ ማናት ፍቅር ከፍቅር ጋር የተለያያችሁ ጊዜ አንተን ሲያጽናኑ ጓደኞቿ ናቸው አይደል? በቪዲዮ አንድ ቀን እሷን ይዘው መተው አያውቁም እኛ ጋር። እስኪ በቃ ችግራችሁን ራሱ ባትነግረንም ራሱ አይዞሽ በርቺ ምናምን አንድ ሰው ግን ከአንተ ጋር ባለ ሰዓት እሱ አሸርጋጇ ነው። ሁሉም በቃ በአንተ ዙሪያ ላይ ያሉት ሰው በሙሉ ጓደኛሞች ነበሩ። ከአንተ ጋር ከታረቁ በኋላ ነው ከታረቀች በኋላ ነው ማነው ኤፍሬም ለሚ ወንድም ያ ወንድምክ ማለት ነው። እሱም በቪዲዮ አንዳንድ ቪዲዮዎች ከእሷ ጋር የሰራ ብሩክ ማነው ስሙ ደግሞ ይሄኛው እሷ ጋርም አልደረሰም ጭራሽ። አንድ ጊዜ ቪዲዮ አብራችሁ ስትሰሩ በቃ እንደሱ ይመስለዋል ሰው ሁሉ። ከሰው ጋር ተጣልተ በቃ እዛው ቅረት እንደማለት ምናምን። አንተ ከእሷ ጋር ጓደኝነት መፍጠርክ እኔ እስካሁን ራሱ ጓደኛ ብትሆኑ አንዳንድ ቪዲዮ አብራችሁ ብትሰሩ ደስ ይለኛል ከእሷ ጋር። በቃ ያለፈው አልፏልና እና ስለዚህ እንደዛ ነው የምላችሁ ውድ ተመልካቾቼ። አስተያየት ካላችሁ ደግሞ እናንተ በኮሜንት አስተያየታችሁን ቁጭ አርጉልኝ እባካችሁን። ኮሜንት ለኔ ቆንጆ ነው፣ አበረታቱኝ እና ቪዲዮዬን ደግሞ እስከ መጨረሻ ይውልኝ እላችኋለሁኝ። በዚሁ ይብቃኝ እላችኋለሁ። ጥፋትም ካለብኝ ጥፋቴን አርማለሁኝ። በኮሜንት አሳውቁኝ እላችኋለሁኝ እና አበረታቱኝ። ይሄን ቪዲዮ ስትገቡ እንደቀድሙ እንዳልኳችሁ ላይክ አድርጉልኝ። አዳዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻ ይውልኝ። የደውል ምልክቷን እየነካችሁ ቪዲዮዬ አጠገባችሁ እንዲደርስ አድርጉልኝ እላችኋለሁኝ ውድ ተመልካቾቼ። ዛሬ ደግሞ የዓመቱ ገብርኤል ነው። ክርስቲያኖች ኦርቶዶክስ የሆናችሁ እንኳን አደረሳችሁ እላችኋለሁ። ሁላችንም በሰላም ለሀገራችን ያብቃን። የሀገራችን ሰው አድርጎን ሀገራችን ላይ አመት ባሎችን የሚመለከቱንን አመት ባሎች እንድናከብር የእግዚአብሔር ፍቃድ ይሁንላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ሰላም ሁኑልኝ እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። እኛም በስደት ያለነው በአሜሪካም ይሁን በአውሮፓም በአረብ ሀገርም ያለን ሁላችንንም እግዚአብሔር ለሀገራችን ያብቃን። አብሶ ደግሞ ለእኛ ለአረብ ሀገር ወንድም ይሁን ሴቶችም በሰላም ለሀገራችን አብቅቶን በሀገራችን ላይ የምንሰራ በሀገራችን ላይ የምንለወጥ ያርገን። ለምን ከሌሎች ሀገር እኛ ትንሽ ከበድ ስለሚል፣ ስለዚህ እግዚአብሔር በሰላም ለሀገራችን ያብቃን እላችኋለሁኝ። ዩቲዩብ ይሁንልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ሁላችሁ የተባረከ ይሁንላችሁ። ቻው ቻው። ወዳችኋለሁኝ።